እንደገና ረሃብ እንደገና ጥማት ትላንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት እንደገና ረሃብ እንደገና እስቲ ድምጻችሁ ይሰማ እጆቻችሁን ከፍ አድርጋችሁ ትላንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት ናና እስኪ አጠጣኝ ናና እስኪ አጉርሰኝ
በድነቴ ጠዋት በገባኸኝ ማግስት ጨዋታ ወሬ መወደዴን ማድነቅ አውርቼ አልጠግብ ዘምሬ አልረካ እቺ ትንሽ ልቤ በፍቅር ሸፍታ አልደግ አንተ ላይ ራሴን አልቻል አጓጉል ነው ሁሉም ያላንተ መቻመራ መጠበቂያ ጥሬ መሰንበቻዬ ልኑር እንደፈሰስ ዓይኔ አንተን ያለ ጉዳዬ አንተ መናፈቅህ መምጣትህ ጉጉቴ ዓይኔ እስከሚያይ ሁሌ 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 አንተን ብቻ እስከ ዕድሜ መቋጫ ሁሌ 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 አንተን ብቻ እስከ ዕድሜ መቋጫ ሁሌ 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 አንተን ብቻ እስከ ዕድሜ መቋጫ ሁሌ 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 አንተን ብቻ እስከ ዕድሜ መቋጫ ነፍሴ የታሰረችብህ ጉዳይ ነህ ብዙ ቃል የለኝም ልነግርህ አልችልም ልገልጥልህ ግን መላ ሚደነግጥልህ ሚሬድልህ ኢየሱስ እኮ ነው ኢየሱስ እኮ ነው የወደድኩህ የሕይወቴ ኢየሱስ ምደነግጥልህ ኢየሱስ ልቤ የሚረድልህ ኢየሱስ የተሸነፍኩልህ ኢየሱስ የሕይወቴ ኢየሱስ ኢየሱስ የተሸነፍኩልህ ኢየሱስ ልቤ የሚረድልህ ኢየሱስ የሕይወቴ ጉዳይ የሕይወቴ
ሃሌሉያ ሃሌሉያ እኔ መኖር አልችል ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ ትልቅ ስፍራ እኔ መዋል አልችል ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ ያለምንም ነገር መኖር እችላለሁ ደግሞ ኖሬ አይቼዋለሁ ግን ያላንተ ጌታ እንዴት እኖራለሁ ግን ያላንተ ኢየሱስ እንዴት እኖራለሁ ግን ያላንተ አባ እንዴት እኖራለሁ ግን ያላንተ ኢየሱስ እንዴት እኖራለሁ እኔ መኖር አልችል ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ እኔ መዋል አልችል ስምህን ሳልጠራ አንተ በሕይወቴ አለ ትልቅ ስፍራ አለ ትልቅ ስፍራ ያለምንም ነገር መኖር እችላለሁ ደግሞም ኖሬ አይቼዋለሁ ግን ያላንተ ጌታ እንዴት እኖራለሁ ግን ያላንተ ኢየሱስ እንዴት እኖራለሁ ለመጨረሻ ጊዜ በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ልውናህ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሪያዬ በቃኝ የማልለው ይለፈኝ የማልለው ሰለቸኝ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሪያዬ ናፍቆታችን ኢየሱስ ረሃባችን ኢየሱስ ግን ያላንተ
ጌታ እንዴት እኖራለሁ ግን ያላንተ ጌታ እንዴት እኖራለሁ ግን ያላንተ ጌታ እንዴት እኖራለሁ ግን ያላንተ ኢየሱስ እንዴት እኖራለሁ ናና እስኪ አጠጣኝ እስቲ ድምፃችሁ ይሰማ በሉት ናና እስቲ አቁሰኝ የእጅህን ሳይሆን ጠፊውን ሳይሆን አንተው ራስህ ናና ናና የእጅህን ሳይሆን ክብር መልክህን ሌላውን ሳይሆን ህልውናህን ጠፊውን ሳይሆን ናና ናና እስኪ አጠጣኝ ክብር መልክህን ሌላውን ሳይሆን ህልውናህን ጠፊውን ሳይሆን ሃሌሉያ ጌታ ሆይ እናመሰግንሃለን 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 ፍቅር ልቤ ውስጥ አለ ፍቅር አጥንቴ ውስጥ ፍቅር መንፈሴን ዘልቋል ፍቅር አጥለቅልቆኛል ፍቅር ልቤ ውስጥ አለ ፍቅር አጥንቴ ውስጥ ፍቅር መንፈሴን ዘልቋል ፍቅር አጥለቅልቆኛል ለሌላ መሆን አልችልም ገዝተሃል መላኔነቴን ለሌላ መዋል አልችልም ያንተ ነኝ ኢየሱስ አባቴ ለሌላ መሆን አልችልም ገዝተሃል መላኔነቴን ለሌላ ሃሌሉያ
ዝናብ የረሰረሰ ሰው ዛሬም አንተን ነገም አንተን አንተን ነው የሚለው በመንፈስ ዝናብ የረሰረሰ ሰው ዛሬም አንተን ነገም አንተን አንተን ነው በመንፈስ ዝናብ የረሰረሰ ሰው ዛሬም ነገም አንተን ነው የሚለው መንፈስ ከላይ ሲያገኘኝ ያሰረኝ ተፈታ ክብር እንደ ጠዋት ፀሐይ ወገግታ ካንተ ጋር ውሎ እንዳደረ ጸዳል ፍጥረት በሙሉ ተደንቋል መልኬ ላይ መልክህን አይቶ መልኬ ላይ መንፈስ ከላይ ሲያገኘኝ ክብር ነፍሴን አበራት እንደ ጠዋት ፀሐይ ወገግታ ካንተ ጋር ውሎ እንዳደረ ጸዳል ፍጥረት በሙሉ ተደንቋል መልኬ ላይ መልክህን አይቶ መልኬ ላይ መልክህን አይቶ አልናገርም እንዲህ ነው ብዬ ፍቅር ያረገኝን በምን አንደበቴ ማውራት አቅቶኝ አቅም ጨርሼ መግለጽ አልቻልኩም በምን ምላሴ አንተን በመውደድ ሸፍታ ነፍሴ አንተን ይላል ልቤ አንተን ይላል ልቤ አንተን ይላል ልቤ አንተን ይላል ኢየሱስ ይላል ልቤ አንተን ይላል ልቤ ፈልጌ አይደለም ከእጅህ አንድ ጉርሻ እንድንዘልቅ እንጂ እስከ መጨረሻ ካንተ ጋር አኑረኝ ይሄ ነው ጸሎቴ ቢከፋኝ ቢደላኝ እግር ስር ነው ቤቴ ፈልጌ እንድንዘልቅ እንጂ እስከ መጨረሻ ካንተ ጋር አኑረኝ ይሄ ነው ጸሎቴ ቢከፋኝ ቢደላኝ እግር ስር ነው ቤቴ ነፍሴ የምትወድህ ሆይ ሁሉም ይቅርና አንተ ዋልከው ሁሉም ይቅርና አንተ ዋልከው ቤቴ ነፍሴ የምትናፍቅህ ሆይ ሌላው ይቅርና ብቻ ዋልከው ቤቴ ሌላው ይቅርና ብቻ ነፍሴ የምትወድህ ሆይ ሁሉም ይቅርና አንተ ዋልከው ቤቴ ሁሉም ይቅርና አንተ ዋልከው ቤቴ ነፍሴ የምትናፍቅህ ሆይ ሌላ ሁሉም ይቅርና አንተ ዋልከው
ለጊዜ ወደ አብ እስከምትመለስ ሁሌ ከኛ ጋር ነህ ሆነህ በውስጤ በላይ ከጎኔ ከደጅ የሆነ ጉዳይ ከኔ ጋር እስክጨርስ ድረስ አይደለም ለጊዜ ወደ አብ እስከምትመለስ ሁሌ ከኔ ጋር ነህ ሆነሃል ወዳጄ በውስጤ ከጎኔ ከደጅ መንፈስ ቅዱስ አማላጄ ነደጀኔ አቅም ኃይሌ ጓደኛዬ መጽናኛዬ አቅም ኃይሌ ሃሌሉያ ሃሌሉያ ጩኸታችንን ጭብጨባችንን ለተወደደው ለዚህ ውድ መንፈስ ቅዱስ ሃሌሉያ መንገድን ልጥረግልህ በየዕለት ላጥንልህ ዘወትር ላጥንልህ ላመቻች የልብ የእናንተ ድምፅ ይሰማ ንጉሶ ስፈን በኔ ላይ መንፈስ ቅዱስ ስፈን መንገድን ልጥረግልህ በየዕለት ላጥንልህ ዘወትር ላጥንልህ ላመቻች የልቤን ዙፋን ንጉሶ ስፈን በኔ ላይ መንፈስ ቅዱስ እጆች ከፍ ይበሉና እንግዳዬ ከሩቅ ሰማሁኝ ድምፅህ እንግዳዬ እመጣለሁኝ ስትለኝ እንግዳዬ ኢየሱሴ ቤቴና ወደው ሽታ እንግዳዬ እመጣለሁኝ ስትለኝ እንግዳዬ ኢየሱሴ አዎ ኢየሱሴ ቤቴና ወደ ስሙኝ እፎይ ምንብኝ ውስጤ ያለውን ሁሉ ተንፍሼ ከፊት ደስታ ሰላምን ከልብስ ይልቅ ለብሼ እፎይ ምልብ ውስጤ ያለው ሁሉ ተንፍሼ ከፊት ደስታ ሰላምን ከልብስ ይልቅ ለብሼ ልቤ በናፍቆት አንተ ከማለት አይቆጠብም ካንተ ጋር መሆን ናፈቅ እንጂ አይጠ
ናፈቅ እንጂ አይ ኢየሱስ ኢየሱስ ልቤ አንተነ ልጅ አጠገቤ ሆነህ ተናፍ ውዴ ኢየሱስ ውዴ ኢየሱስ አንተነ ልጅ አጠገቤ ሆነህ ተናፍ ኢየሱስ ኢየሱስ ልቤ ረሃዳሃ ሻታካሌ ኢየሱስ አዎ ሆነህ ውዴ 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 ኢየሱስ ውዴ ኢየሱስ ልቤ አንተነ ልጅ አጠገቤ ከገሃነም ፍርድ ባንተ መዳኔ በስቶ ሳያንሰኝ በተከበበ መሃል ከተማ ሰላም ስትሆነኝ እረፍቴ ኮነህ ቅጥሬ እንዳይናድ ባለም ሁካተ አብዝቼ ላለሁ አብረኸኝ ሆነህ ናፈከኝ እረፍቴ ኮነህ እረፍቴ ኮነህ ቅጥሬ እንዳይናድ ባለም ሁከት አብዝቼ ላለሁ አብረኸኝ ሆነህ ናፈ ከፍ ባለ ድምፅ ኢየሱስ ኢየሱስ አዎ አጠገቤ ሆነህ ትናፍቅ ውዴ ኢየሱስ ውዴ ኢየሱስ ልቤ ተነደች አጠገቤ እጆቻችሁ ላይ ላይን ሳይሆን ውስጥን የሚነካ ላይ ላይን ሳይሆን ውስጥን የሚነካ ላይ ላይን ሳይሆን ውስጥን የሚነካ ጥሻውን ውስጠቴን በፍቅር የሚያንኳኳው ሚነቀል ነቅሎ ሚተካል ተክሎ የሚለውጠኝ ሌላ አዎ እጅህ የኔ ወዳጅ እጅህን የእናንተ ድምፅ ብቻ ይሰማ ይፈውስ 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 ይዳስስ ይፈውስ ኢየሱስ ኢየሱስ ይፈውስ 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 አለምደው ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ
ደሙ ተስማምቶኛል ለሕይወቴ ስሙ ነው ከፍ ባለ ድምፅ ስምህን ነፍሴ ስምህ አዎ ትወ አንተን ትለህ ስምህን ነፍሴ ስምህ አራሃዳሻ ተካዳሃዲ ለባርናዲያኖ ሰተደቡ ትወደዋለች ኢየሱስ እንወድሃለን ኢየሱስ እንወድሃለን ወደዋለሁ የሚል ሰው በጭብጨባ ፍቅሩን ያሳይ ሻባሃዳሃሽ ካታዳሃር ፈዲናሞስ ከዚህ በላይ ትችላላችሁ ለኢየሱስ ከሆነ ከዚህ በላይ ትችላላችሁ ለኢየሱስ ከሆነ ሃሌሉያ በጓዳዬ ያለ አልማዝ ንብረቴ ለሰው የማሳይ ትምክህቴ ኩራቴ እውነተኛ ወዳጅ ቀን የማይለውጥ አዎ አነሰብኝ እኔ እድሜንም ብስ በጓዳዬ ያለህ በጓዳ አልማዜ ንብረቴ አልማ አቤት 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 ለሰው የማሳይ ትምክህቴ ኩራቴ እውነተኛ ወዳጅ እውነተኛ ወዳጅ ቀን የማይለውጥ አነሰብኝ እኔ እድሜ መደምደሚያዬ አቤት አቤት የመጨረሻዬ ኢየሱሴ ለኔ ኢየሱሴ ለኔ መደምደሚያዬ ኢየሱስ ይባረክ ሳታካባሃ ሳታዴ ኢየሱሴ ለኔ ኢየሱሴ ለኔ በጓዳዬ ያለ ከፍ አድርጋችሁ ድምፃችሁን አልማዜ ንብረቴ ለሰው የማሳይ ትምክህቴ ኩራቴ እውነተኛ ወዳጅ ቀን የማይለውጥ አነሰብኝ እኔ እድሜ መደምደሚያዬን አዎ የመጨረሻዬ ኢየሱሴ ለኔ እስቲ ዘውጃችሁ ከፍ አድርጋችሁ እግዚአብሔር እያለ
የሚል ኢየሱስ ከዚህ በላይ ከዚህ በላይ ከዚህ በላይ ከዚህ በላይ ሃሌሉያ ያላችሁን ጩኸት እልልታ ከሙዚቃው ጋር ይሸበሸባል ይሸበሸባል ጩኸት ጨምሩለት ለኢየሱስ ይገባዋል የናዝሬቱ ኢየሱስ ሁሉም ሰው ዝቅ ይበል ዝቅ 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 ምስጋና ምስጋና መልካም ሁሉም ሰው ያሸበሽባል ለኢየሱስ ምስጋና መልካም ነው ዝማሬ ሰዋለሁ ለአምላኬ እልልታን ጨምሬ ለጌታ ስግደትን ዝቅ 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 ምስጋና ምስጋና መልካም ነው ዝማሬ ምስጋና ሰዋለሁ ለአምላኬ የረዳንን ያገዘንን ኢየሱስ ነው ጳውሎስና ሲላስ በእስር ቤት ተጥለው እያሉ በእስራት መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ምስጋና 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 መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለሁ ሰዋለሁ ከዚህ በላይ እልልታ ከዚህ በላይ ጩኸት ለናዝሬቱ ለኢየሱስ ብዙዎች ግን ወጣቶች ለአጋንንት የሚመች አይነት ላይፍ ስታይል ነው የሚለው። እግዚአብሔር ለእናንተ ያዘጋጀውን ነገር ማንም አያውቀው። አክሰስ ያለው አሁን እኛ ያልሳልነው ግን በልባችን ውስጥ ያለ ምስል ካለ ማለት ባህሪ ኔቸር ካለ የሆነ ቦታ ነው ያለው እንትና ይገልጥልኛል፣ እንትና ያሳየኛል፣ እንትና ያውቅልኛል ካላችሁ ተሳስታችኋል። ለጌታ ይሁን። ዛሬ እንጸልያለን። ዝግጁ ናችሁ ለጸሎት? ጌታ ስሙ የተባረከ ይሁን። በሕይወታችሁ ስትራግል ያለባችሁ ልዩ አጋንንቱ ጮሆ እንዳያጋልጠኝ አትበሉ። እንዳያጋልጣችሁ አድርገን እንጸልይላችኋል። ብቻ ይውጣ አጋንንቱ። አሜን። ጌታ ስሙ የተባረከ ይሁን። ብቻ ነፃ ልሁን የሚል ሰው አለ? እስኪ እጁን የሚያሳየኝ። ብቻ ነፃ ልሁን። ጌታ ስሙ ይባረክ። ከዚህ ሰዓት ጀምሮ ነፃነት ወደ ሕይወታችሁ ይመጣል። አሜን ነው። እና በሕይወታችሁ ያለ በኢየሱስ ስም የማይንበረከክ ብርቱ የለም። የዛሬ 2000 ዓመት ሁሉም ተሸንፏል። ከናንተ የሚያስፈልገው አንደኛ አጋንንት በጣም የማይፈልገው ነገር በስሙ እንድትጠሩት አይፈልግም። ለምሳሌ የፖርኖግራፊ መንፈስ ከሆነ ፖርኖግራፊ የምታዩ ከሆነ ስፒሪት አለ ከዛ ጀርባ። የፖርኖግራፊ መንፈስ ብላችሁ ስሙን መጥራት አለባችሁ። ዝሙት ከሆነ የዝሙት መንፈስ፣ ስርቆት ከሆነ የስርቆት መንፈስ። እናንተ አይደላችሁም ያን እያደረጋችሁት ያለ። እናንተ ከሆናችሁ ማቆም ትችላላችሁ። ማቆም ማትችሉት ከሆነ ሌላ ከናንተ ውጭ የሆነ ኃይል የሚገፋፋችሁ አለ ማለት ነው። ስለዚህ ያን ኃይል አንተ ነህ ብላችሁ ስትነግሩት እና ከሱ ጋር መተባበር እንደማትፈልጉ እናንተ የእግዚአብሔር የክብሩ ዕቃዎች እንደሆናችሁ አይደለም። ትናንት ያየ ነው። የእግዚአብሔር የምን ዕቃ ነን? የክብር ዕቃ ነን። ማለትም እግዚአብሔር ክብሩን በእኛ ውስጥ ሊያሳድርብን ነው የፈጠረው፣ ራሱን ሊገልጥብን። እግዚአብሔር በእኛ ራሱን ኤክስፕረስ ሊያደርግ ፈጥሮናል ብለናል። ጌታ ስሙ የተባረከ ይሁን። ከዛ ውጭ ሰይጣን
ለዛ ነው ለአጋንንት የሚመቸው ሰውነታችን እንደዛ ስለተፈጠረ። አጋንንቶች አካል የሌላቸው መናፍስቶች ናቸው። ለመስረቅ፣ ለመዘሞት፣ ለመዋሸት፣ ለመግደል፣ ለመሳደብ አካል ይፈልጋሉ። ስለዚህ የእኛን አካል ተውሰው ነው ያን ክፋታቸውን የሚፈጽሙት። ሁለት ዓላማ ይዘው ይመጣሉ። አንደኛው የእኛን ሕይወት ማበላሸት ነው። ምክንያቱም መጽሐፍ ቅዱስ ሲናገር ሰይጣን ሊሰርቅ፣ ሊገድል፣ ሊያጠፋ እንጂ ለሌላ አይመጣም ይላል እና ባህሪያቸው መስረቅ፣ መግደል፣ ማጥፋት ነው። የሚደሰቱት በዚህ ነው። ደስታ ባይኖራቸውም የተበላሸ ባህሪ ነው ያላቸው። ያ የተበላሸ ባህሪያቸው እኛ ተፈጥሯዊ ባህሪያችን መብላት፣ መጠጣት እንደሚፈልገው የነሱ ደግሞ የተበላሸ ባህሪያቸው መግደል፣ መስረቅ፣ ኃጢአት የተባለው ነገር ሁሉ በአጠቃላይ የነሱ ተፈጥሯዊ ባህሪያቸው ነው። ያን ተፈጥሯዊ ባህሪያቸውን ግን በዚህ ምድር ላይ ለመፈጸም ምን ይፈልጋሉ? አካል ይፈልጋሉ። እግዚአብሔር ደግሞ የእሱን ተፈጥሯዊ ባህሪ በዚህ ምድር ለመግለጽ አካል ይፈልጋል። ለዛ ነው ይሄን አካል የፈጠረው። አሁን ሌባው ግን የእግዚአብሔርን አካል እግዚአብሔር ለክብሩ መገለጫነት እሱ አድሮበት ሊናገርበት፣ ሊሰራበት፣ ሊያስብበት የሚፈልገውን ሰው ሌባው ይሰርቀዋል ማለት ነው። ሕገ ወጥ ነው። የሰው ልጅ የተፈጠረው የእግዚአብሔር ክብር ማደሪያ ለመሆን እግዚአብሔር ሊያድርበት፣ እግዚአብሔር ሊሰራበት ነው የተፈጠረው። ግን እግዚአብሔርም መንፈስ ነው፣ አጋንንትም መንፈስ ናቸው። ስለዚህ ለመንፈስ ማለት መንፈስ ለሆነው ለእግዚአብሔር እንዲመቸው ነው የተፈጠረው ማንነታችን። ለአጋንንትም ይመቻል። እግዚአብሔር ቅዱስ ነው፣ አጋንንት ርኩስ ነው። ወደ ክርስቶስ ስትመጡ ጌታ ፈቃዳችሁን ብቻ ነው የሚፈልገው። የእናንተን ምርጫ ነው የሚፈልገው። ነፃ ሊያወጣችሁ፣ ሊረዳችሁ ለመግባት ስለፈጠራችሁ የእሱ ናችሁ። ልጁ ደግሞ ስለ እናንተ ስለሞተ የእሱ ናችሁ። በሁለቱም የማነን? የእግዚአብሔር ነን። በመጀመሪያ የፈጠረን እሱ ነው። በመፍጠሩ ምክንያት የባለቤትነት መብት አለው። ሁለተኛ ደግሞ ልጁን ኢየሱስ ክርስቶስን ስለ ኃጢአታችን መጥቶ እንዲሞት ስላደረገው በደሙ ስለገዛን አሁንም ደግሞ የባለቤትነት መብት አለው። ይሁን እንጂ ነፃ ፈቃድ ሰጥቶናል። እኛ ፈቅደንና ወደን አንተ የሕይወቴ ባለቤት ነህ፣ ስለዚህ ራሴንና ሕይወቴን ላንተ እሰጣለሁ ስንል ያኔ እግዚአብሔር በሕይወታችን ጣልቃ ይገባል። እሷን እስክንል ድረስ ግን እግዚአብሔር ዝም ይላል ማለት ነው። ስለዚህ አጋንንት ያጠቃናል። ነፍሳችን እረኛ የሌላት ትሆናለች፣ ጠባቂ የሌላት ትሆናለች። ሜዳ ላይ የተገኘች በግ ማለት ነው። የትኛውም አውሬ የሚያሯሩጣት ትሆናለች። እና ወደ ነፍሳችን እረኛና ጠባቂ ስንመለስ ይሄው ጌታ ሆይ እስከ ድካማችን፣ እስከ ጉስቁልናችን፣ እስከ ኃጢአታችን ስንመጣ ወደ ውጭ አያወጣንም። መጽሐፍ ቅዱስ ምን ይላል? ጌታ ኢየሱስ ምን አለ? ወደ እኔ የሚመጣውን እኔ ወደ ውጭ አላወጣውም አለ። ወደ እሱ የሚመጣውን ሁሉ ጌታ ወደ ውጭ ተመለስ አይለውም። አንተ አትጠቅምም፣ አንተ አትረባም፣ አንተ ክፉ ነህ፣ አንተ እንደዚህ ነህ አይልም። ወደ እኔ የሚመጣውን ሁሉ ወደ ውጭ አላወጣውም ብሏል። ሁላችንን ይቀበለናል። እንደውም ኢየሱስ ምንድን ነው ያለው? እኔ ለኃጢአተኞች እንጂ ለጻድቃን አልመጣሁም። ኢየሱስ የኃጢአተኞች መድኃኒት ነው። አንድ ሰው መድኃኒት የሚያስፈልገው ሲታመም አይደለም። ስለዚህ ኢየሱስ የሚያስፈልጋቸው እነማን ናቸው? ኃጢአተኞች ናቸው። ስለዚህ ኃጢአተኛ ነኝ፣ ረክሻለሁ፣ አልጠቅምም የምትሉ ካላችሁ ኢየሱስ የመጣው ለረከሱ፣ ለማይጠቅሙ ኃጢአተኞች ለሆኑ ሰዎች ነው። አይኔ ኃጢአተኛ ነኝ ስትሉ በትክክል ሐኪማችሁ መድኃኒታችሁ ያኔ ኢየሱስ ሆኖ ታገኙታላችሁ። ጤነኛ ከሆንኩ ሐኪም አያስፈልገኝም። ኢየሱስም ያለው ምንድን ነው? ጤነኛማ ከሆናችሁ ኃጢአት ከሌለባችሁ ማንያም አላስፈልጋችሁም። እኔ እኮ የመጣሁት ለኃጢአተኞች ነው። ኃጢአተኝነታችን አክኖሌጅ ማድረግ፣ እውቅና መስጠት፣ ያኔ የኢየሱስ መድኃኒትነት በሕይወታችን እንዲሰራ ያደርገዋል። ከዛ ልዩ ልዩ ስራት ካለብን ጌታ በፍጹም ለምን ታሰርክ አይለንም። ሊፈታን ነው የመጣው። ጌታ ሆይ እንደዚህ አይነት ስራት አለብኝ። ዲያብሎስን ደግሞ እኔ ካንተ ጋር ለመኖር ፈቃደኛ አይደለሁም። ስሙን ጠርታችሁ ካንተ ጋር አሁን እኮ ነው፣ አሁን ራሱን እንጸልያለን።
ከአንተ ጋር ለመኖር ምን አይደለሁም? ፈቃደኛ አይደለሁም። በእግዚአብሔር መልክና ምሳሌ ተፈጥሬያለሁ። የእግዚአብሔር ክብር ማደሪያ ለመሆን ተፈጥሬያለሁ። ይሄ ርኩስ ነገር በእኔ ሕይወት እንዲኖር አልፈልግም። ዛሬ እሰናበትሃለሁ። ዛሬ እሰናበትሃለሁ። በሉ እስኪ በሉት። ዛሬ እሰናበትሃለሁ። በቃ እናንተ ፈቃዳችሁን ለእግዚአብሔር ስትሰጡ፣ ዲያብሎስን ደግሞ ፈቃዳችሁን ስትነፍጉት፣ አጋንንትን ፈቃዳችሁን ስትነፍጉት፣ ያኔ አቅም የለውም። አበቃ። አጋንንት መደበቂያው ፈቃዳችን ነው። ፈቃዳችን ነው። አንዱ ፈቃድ ምንድነው? አይኔማ እንደዛ አጋንንት እንዲጮህብኝ አልፈልግም ምንል ከሆነ ያው መደበቂያ ነው። አይኔማ ትንሽ መጫወት አለብኝ፣ መዝለል አለብኝ፣ ያን ኃጢአት እወዳለሁ፣ ይሄን ኃጢአት እወዳለሁ፣ ያን ከማድረግማ እንዴት ብዬ ነው የማቆመው ካለ እየፈቀድንለት ነው ማለት ነው። ስለዚህ አጋንንት ደግሞ ሊሰርቅ፣ ሊያርድ፣ ሊያጠፋ ነው የሚመጣው። ሲመጣ ምናችን ነው የሚሰርቀው? ዴስቲኒያችንን ይሰርቃል። እግዚአብሔር የያዘልንን ዛሬ የማታውቁትን ነገ ማለዳ አሁን በቃ ፈቅደንና ወደን ኢየሱስ አንተ መድኃኒቴ ነህ፣ ነፃ ልታወጣኝ ነው የመጣኸው፣ ይሄ ድካም አለብኝ፣ ይሄ ተስፋ መቁረጥ አለብኝ፣ ይሄ ግራ መጋባት አለብኝ፣ ይሄ ሁሉ ደግሞ ከአጋንንት ነው፣ ከዲያብሎስ ነው። ባለፈው ተነሽና አብሪ ላይ በደንብ አስተምሬያለሁ ካላችሁና ጌታ እንዲገዛችሁ ፈቃዳችሁን ከነገራችሁት፣ ዲያብሎስ ደግሞ ለቋችሁ እንዲሄድ እምቢተኝነታችሁን ከገለጻችሁ መንፈስ ቅዱስ በዛ መሃል ጣልቃ ይገባል። ሰው ራሱ ሳያገለግላችሁ አፈራግጧችሁ ጥሏችሁ ሊሄድ ይችላል። ምንም ግራውንድ የለውም። አጋንንት የሚቆምበት መሰረት ያጣል። እኔ ኃጢአተኛ ነኝ፣ እግዚአብሔር ሆይ ስላለፈው ስለሰራችሁት ኃጢአት፣ መተላለፍ፣ በደል ይቅር በለኝ። ቅድም የሰማችሁት አይነት ልዩ ልዩ አይነት ክፉ ልምምዶች ካሉ እነሱን ጌታ ሆይ ይቅር በለኝ፣ በደምህ እጠበኝ። ከእግዚአብሔር ጋር ምን ይላል መጽሐፍ ቅዱስ? ተስማማ ይላል። ስለዚህ መጀመሪያ ከማን ጋር እንስማማለን? ከእግዚአብሔር ጋር እንስማማለን። ማለት ከእግዚአብሔር ጋር እንዴት ነው የምንስማማው? በኑዛዜ ነው። እኔ ኃጢአት ሰርቻለሁ፣ በስሙ ጠርተን ይሄን ሰርቻለሁ፣ ኃጢአተኛ ሰው ነኝ። ከዚህ ደግሞ እኔ ራሴን ማዳን ማልችል ደካማ ሰው ነኝ። ማዳን አትችሉም እናንተ። እኔ ከእናንተ አሁን አንዳንዶቻችሁ እጥፍ ዕድሜ ያለኝ ሰው የምነግራችሁ ነገር እኔ አሁን የድሮን ታሪክ አይደል የነገርኳችሁ። ብትፍጨረጨሩ ራሳችሁን ጥሩ ሰው ማድረግ አትችሉም። ተስፋ መቁረጥ አለባችሁ በራሳችሁ ማለት። ከዛ በጌታ ግን ማመን አለባችሁ። እንደዛ አይነቱን ሰው ጌታ የሚለውጥ ጸጋ አለው። አሜን። ሌላ ሰው የሚያደርግ ጸጋ አለው። የሚረዳ የእግዚአብሔር ጸጋ አለው። ይሄ ደግሞ በምድር ዘመናችሁ ሁሉ ልትይዙት የሚገባ ነገር ነው። አንድ ቀን ብቻ አይደለም። ቅድም ወንድማችን እንዳለው አንድ ቀን ተፈውሰን አጋንንት ሁሌ አለ እዚህ ምድር ላይ። ስለዚህ ተመልሶ ይመጣል። ተመልሶ በሌላ መልኩ ጌታ ኢየሱስን እንኳን ለጊዜው ተወው ነው የሚለው። በኋላ እኮ ሌላ ጊዜ የዚህ ዓለም ገዢ ወደ እኔ ምን እያለ ነው አለ? እየመጣ ነው። መጀመሪያ ወደ አገልግሎት ሲመጣ ፈተነው። ከዛ ሂድ ለጌታ ለአምላክ ስገድ እሱንም አምልክ ተብሎ ተጽፏል ሲለው ለጊዜው ትቶት ሄደ ይላል። ለጊዜው ማለት ነገ ደግሞ ይመጣል ማለት ነው። ግን የሚመጣው በተመሳሳይ ፈተና ላይሆን ይችላል። የፈተና አቅጣጫውን ቀይሮ ሲመጣ ታጥቀህ መጠበቅ አለብህ። በመንፈስ ተሞልተህ መጠበቅ አለብህ። ነቅተህ መጠበቅ አለብህ ማለት ነው። አንተም ከድሮ ፈቀቅ ብለህ መሄድ አለብህ። እሱ ከድሮ ተሻሽሎ ነው የሚመጣው። መጽሐፍ እንደሚለው ወደ ወጣሁበት ቤቴ ልመለስ ይልና ከሱ የከፉ ሌላ 7 ጭፍሮችን ይዞ ይመጣል ይላል። ለምን? ብቻውን ሄዶ እንደማያጠቃ አሁን ያስባል። ስለዚህ 7 ነገሮችን ይዞ ይመጣል። በ7 አቅጣጫ ይፈታተናል ማለት ነው። አንድ ሰው ነፃ ከወጣ በኋላ ወዲያውኑ ራሱን በእግዚአብሔር ቃል፣ በቅዱሳን ህብረት ቤተክርስቲያን በመያዝ በመጸለይ፣ በእግዚአብሔር ቃል በመንፈስ ቅዱስ በመሞላት የበለጠ ታጥቆ በራሱ ላይ ደግሞ አገልጋዮችን የሚያማክሩትን ማድረግ፣ ይሄ ማድረግ ያለባችሁ ነገር ነው። ወዲያውኑ የሚያማክሯችሁ ፈተና ሲመጣባችሁ ደውላችሁ እንደዚህ አይነት ስሜት እየተሰማኝ ነው ጸልይልኝ፣ እንዲህ አይነት ፈተና መጥቶብኛል የምትሉት አንድ የተፈውሳችሁ ለዘላለም አይደለም። ግልጽ ነው እያልኩ ያለሁት ግልጽ ነው። ወጣቶች ከኔ ጋር ናችሁ? የእድሜ ልክ ገና ፈተና አለባችሁ። ያን ፈተና ግን የምትቋቋሙት አሁን ባልኳችሁ መልክ ነው። እና ደግሞ ጥሩ ጓደኞች ያስፈልጓቸዋል፣ መንፈሳዊ የሆኑ
እግዚአብሔርን የሚፈሩ ስለ መንፈሳዊ ነገር ብቻ የሚያወሩ እግዚአብሔርን ለማገልገልና ለማገልገል ብቻ የሚተጉ እናንተ እዚህ ጋር ቸርች መጣችሁ ከቸርች ስትመለሱ ሌላ ዓለማዊ ጓደኛ የሚኖራችሁ ከሆነ አጋንንት በር ሰጣችሁት ማለት ነው። በቀላሉ በዛ ሰው በኩል ወደ እናንተ መምጣት ይችላል። ቀላል ነው። ስለዚህ አቅጣጫችሁን መቀየር ያስፈልጋል። የምትውሉበትን ስፍራ መቀየር፣ የምታደርጉትን መቀየር፣ የምታነቡትን መቀየር፣ የምታወሩትን መቀየር ያስፈልጋል። ለምን? እግዚአብሔር የከበረ ፍጻሜ በፊታችሁ ይዞላችኋል። እኔ ዛሬ 26 ዓመት ዛሬ እዚህ ቆሜ እንደማገለግል አላቅም። የዛሬ 26 ዓመት አሁን ያለኝ በየስፍራው ያለኝን አገልግሎት እንደማገለግል አላቅም። ያኔ አሰናክሎኝ ተስፋ እንዳስቆረጠኝ ጥሎኝ ብቀር ኖሮ ዛሬ ያለሁት ሰው አልገኝም። እየሰማችሁ ነው? እናንተም የማታውቁት የሆነ ሰው ከፊታችሁ አለ። የምትሆኑት ሰው አለ ከፊታችሁ አለ። በሉ እስኪ ሁላችሁ እግዚአብሔር የከበረ ፍጻሜ ይዞልኛል በሉ እስኪ። በሉ እስኪ በደንብ ጮክ በሉና በሉ። ዛሬ ይለቀቅላችሁ በጌታ በኢየሱስ። የዛ እንቅፋት ዛሬ ከሕይወታችሁ ላይ ይነሳ። መታደላችሁ ምንድነው? እንደዚህ የሚያስተምራችሁ እንደዚህ የሚጸለይበት ዘመን ላይ ነው ያላችሁት። በዛም በእኛ ጊዜ እንደሱ አይደለም። ነገ እግዚአብሔር የያዘላችሁ የማታውቁት በክርስቶስ ኢየሱስ የተያዘላችሁ አስደናቂ ነገር አለ። የዛ እንቅፋት ግን ዛሬ አለ። ያን ነጋችሁ ለመስረቅ፣ ለመግደል፣ ለማጥፋት የተላከ መንፈስ አለ። በምንድን ነው? በፖርኖግራፊ፣ በርኩሰት፣ በመዳራት፣ በሶሻል ሚዲያ ቆሻሻ ነገሮች፣ በክፉ ጓደኝነት ከነገ ፍጻሜያችሁ ሊያስቀራችሁ አይቶ ማለት ነው። እናንተ ያላያችሁትን ዲያብሎስ እሷ ነገ እንዲህ ልትሆን እሱ ነገ እንዲህ ሊሆን እያለ መጥቶ በጥበቡ በራሱ ሊያሰናክላችሁ የመጣውን ጠላታችሁ እንደሆነ ማወቅ አለባችሁ። ሰይጣን ማለት ዲያብሎስ ማለት ባላጋራ ማለት ነው። ምን ማለት ነው? ባላጋራ፣ ባላንጣ ማለት ነው። ባላንጣ ማለት ዝም ብሎ በቃ እናንተ የምትበሉት ምግብ እሱ ባይበላውም እንድትበሉት የማይፈልግ ማለት ነው። ባላንጣ ማለት የናንተ ነገር ደስ የማይለው፣ እንድትሳኩ የማይፈልግ፣ እንድትከናወኑ የማይፈልግ፣ እግዚአብሔር ያዘላ በቃ ብቻ ከሳቃችሁ የሚናደድ፣ ከለበሳችሁ የሚበሳጭ፣ ከተማራችሁ የሚቃጠል እና ሁል ጊዜ ጠምዶ የሚይዛችሁ ማለት ነው። ባላንጣ ዲያብሎስ ማለት እሱ ነው። ሰይጣን ማለት ደግሞ አሰናካይ ማለት ነው። ከምትሮጡበት ሩጫ፣ ከምትሄዱበት መንገድ፣ ካቀዳችሁት እቅድ፣ ከያዛችሁት በጎ በረከት፣ ጥሩ ትምህርት ካላችሁ በዛ እንዳትዘልቁ፣ ጥሩ ነገር ካላችሁ ያ ጥሩ ነገር ፍሬ እንዳያፈራ፣ ጥሩ እቅድ ካላችሁ እቅዳችሁ እውን እንዳይሆን ማሰናከያን የሚያስቀምጥ። ወንድ ከሆናችሁ ሴት ይልክባችኋል፣ ሴት ከሆናችሁ ወንድ ይልክባችኋል። እናንተ ደግሞ ወደደኝ ነው የምትሉት፣ ግን ሊያሰናክላችሁ ነው የተላከው ሰውየው። ጥሩ ሰውየም ቢሆን ማለት ነው። በፍጻሜያችሁና በእናንተ መካከል ያለ ጊዜው የሚገባ ሰው ሁሉ አሰናካይ ነው። ሰውየው ክፉ ሆኖ ሳይሆን ክፉ የሆነው ዲያብሎስ ጥሩ በሚመስሉ ሰዎች ነው የሚያሰናክለው። ጌታ ኢየሱስን በጴጥሮስ አይደለ እንዴ እኔ የሰው ልጅ ስለ ዓለም ሲል ይሰቀላል ሲል ጌታ ሆይ አይሁንብህ አለ። ጌታ ሆይ አይሁንብህ የሚያዝን ይመስላል። ወዳጁ ነው ጴጥሮስ፣ ግን የተናገረው ግን ከዲያብሎስ ነው። ስለዚህ ሂድ አንተ ሰይጣን አለ፣ የሰውን እንጂ የእግዚአብሔርን አታውቅም። ስለዚህ የሰውን ብቻ የሚያውቁ ሰዎች መጥተው እግዚአብሔር ከያዘላችሁ የነገ ሩጫ ያደናቅፏችኋል። የምትወዳቸው ጓደኞቻችሁ ማለት ነው። በእግዚአብሔር ቃል ብርሃን መታጠቅ አለባችሁ። በመንፈስ ቅዱስ መታጠቅ አለባችሁ። እንደዚህ ፍጻሜያችሁን የሚያሰናክል ሰይጣን በተንኮሉ ሔዋንን እንዳሳታት ይላል አይደል መጽሐፍ ቅዱስ። ሰይጣን የሚያሰናክለው የሚያስተው በምንድን ነው? በተንኮል ነው፣ በሽንገላ ነው። የዲያብሎስን ሽንገላ መቃወም እንድትችሉ ይላል። ዲያብሎስ ትልቁ ስራው ሽንገላ ነው። ያታልላቸዋል። እንዲህ አድርገህ እንደዚህ አድርገህ እንደዚህ አድርገህ፣ ግን አቅዶ ነው እንደዛ የሚያደርገው። አስቦ ነው ዛሬ እንዲህ ብታደርግ ከዛ እንዲህ ይሆንና እንደዚህ። እሱ ግን በስውር ለእናንተ ጉድጓድ ይቆፍራል። ዛሬ ይፍረስ በጌታ በኢየሱስ። ይሄ ወንድም ነፃ እንደወጣ ነፃ ውጡ፣ ነፃ ውጡ። ስለዚህ ተናገሩት። በቃ
ያለባችሁን ነገር ግልጽ አድርጋችሁ እግዚአብሔር ያላቀቃችሁ። ከዛ አንዴ ደግሞ እግዚአብሔር ያን ቀንበር ከሰበረላችሁ በኋላ ተመልሳችሁ በዛ ቀንበር ላለመያዝ በቤተ ክርስቲያን ተያዙ። ጥሩ ፓስተሮች ይኖሯችሁ፣ ጥሩ አገልጋዮች ይኖሯችሁ። መንፈሳዊ አባት ያስፈልጋል። መንፈሳዊ አባት ማለት ስትወድቁ እንኳን ሄዳችሁ የምትናዘዙለት፣ እኔ እንደዚህ ተሳሳትኩኝ ጸልይልኝ፣ መክሮ ገስጾ። ኑዛዜ አለ፣ ይሰራል። በክርስቲያንም ሕይወት እሺ ይሰራል። እንደናንተ ላለ ወጣት በተለይ በጣም ይሰራል። ስትሳሳቱ ሄዳችሁ ለፓስተሮች ኃጢአታችሁን ንገሩ፣ ችግር የለውም። ወድቄያለሁ፣ ይሄን ኃጢአት ሰርቻለሁ እና እግዚአብሔር ይቅር እንዲለኝ እንድትጸልይልኝ ይፈልጋለሁ። እናንተም ከእግዚአብሔር ጋር ይቅርታ ጠይቃችሁ፣ ግን ደግሞ አገልጋዩ ከዛ ይመክራችኋል። ያን በዛ ምክንያት የመጣ ምክንያቱም አንዳንድ ጊዜ ሰው የማያውቀው ምን እንደሆነ ታውቃላችሁ? ኮንፌሽን አጋንንትን ህጋዊ መብት ያሳጠዋል። ምን ያሳጠዋል? ህጋዊ መብት ያሳጠዋል። ኮንፌስ ስታደርጉ ኃጢአታችሁን እግዚአብሔር ይቅር ይላችኋል። ግን ኮንፌስ ስታደርጉ ግን በዛ ኃጢአት ምክንያት በዛ ማኖ መንካታችሁ ምክንያት ወደ ህይወታችሁ መብት አግኝቶ የገባ ፍጻሜያችሁን ለማበላሸት፣ ትምህርታችሁን ለማበላሸት፣ ስራችሁን ለማበላሸት፣ አገልግሎታችሁን ለማበላሸት የገባው መንፈስ በኮንፌሽን ፓወር ከእናንተ ወጥቶ ይሄዳል። ክብር ለጌታ ይሁን። የእግዚአብሔር ሰዎች ሲጸልዩላችሁ ሳይውል ሳያድር ነፃ ትሆናላችሁ ማለት ነው። እርስ በርሳችሁ ይላል አይደለ? ኃጢአታችሁ ምን በሉ ተናዘዙ። በቁጣችሁ ፀሐይ አይግባ፣ ለዲያብሎስ ደግሞ ምን አትስጡት ይላል? ፈንታ አትስጡት። ስለዚህ እንደዛ ስታደርጉ እውነተኛ የሆኑ እግዚአብሔር የሚፈሩ ሰዎች ጋር ያን ስታደርጉ ሲጸልዩላችሁ ይቅር መባል አንድ ነገር ነው። ግን በዛ የተልከሰከስንበት ጊዜ የመጣው መንፈስ ማባረር ደግሞ ሌላ ነገር ነው። የአገልጋዮች እርዳታ ያስፈልገናል ማለት ነው። ግልጽ ነው። እያንዳንዱ ሄደን ከዲያብሎስ ዓለም ተነካክተን በመጣን ቁጥር አጋንንት አብሮን ይመጣል። ከዛ ጀምሮ ደስታችን እግዚአብሔር ኃጢአትን ይቅር ይላል። ችግሩ ግን አጋንንት መውጣት አለበት። ግልጽ ነው እያልኩ ያለሁት። ካዋላችሁ ካሳደራችሁት አጋንንቱ ይመጣል፣ ይገባል ማለት ነው። ስለዚህ እንዳይውል እንዳያድር ኑዛዜ በጣም ያስፈልጋል። ሃሌሉያ። የመጀመሪያው ህጋዊ መብት ዲያብሎስ የሚያጣው ጌታ ኢየሱስን ቅድም እንዳለው ወንድማችን ስትቀበሉ ነው። ጌታ ኢየሱስ ክርስቶስን ስትቀበሉ ምን እያረጋችሁት ነው? የህይወታችሁ ጌታ እና አዳኝ እያረጋችሁ ነው። የነፍሳችሁ ጠባቂና እረኛ አድርጋችሁ ኦፊሻሊ በራሳችሁ ላይ እየሾማችሁት ነው። ከዛን ጊዜ ጀምሮ ኢየሱስ መብት ያገኛል። ካልሆነ ግን ይኸውላችሁ አጋንንት እዚህ ጋር መጥቶ ቢቆምም ኢየሱስ እዚህ ጋር ቢቆምም ምንም አይለውም። እኛ መብት ለኢየሱስ ካልሰጠነው ድረስ ገብቷችኋል? እኛ ለኢየሱስ መብት እስካልሰጠነው ድረስ። አሁን አንዳንድ ጊዜ እዚህ ጉባኤ ላይ ሰዎች አጋንንት ማኒፌስት ያደርጋሉ ወጣቶች ላይ እና እኔ የምለው ብዙ ጊዜ ቢሮ ወስዳችሁ ምከሯቸው ማለት ምንድን ነው? በቃ ከአጋንንት ጋር ከመተባበር ራሳቸውን ነፃ ያድርጉ። አይ አልተባበርም ይበሉ። አልተባበርም። አንዳንድ ጊዜ እዚህ ላይ አይታችሁ ከሆነ ኮንፌስ አስደርጋቸዋለሁ። ከኔ ጸሎት ይልቅ የነሱ መስማማት ወሳኝነት አለው። ካለዛ ግን የአጋንንት አይወጣም። መብት ሰጥተውታል በሕይወታቸው እንዲሰለጠን ማለት ነው። ስለዚህ እነሱ ኃጢአታቸውን ተናዘው በእግዚአብሔር ፊት ከዛ አጋንንቱን ደግሞ ከዛሬ ጀምሮ ከኔ ጋር እንድትኖር አልፈቅድልህም፣ አልፈልግህም። ይሄን እግዚአብሔር ያከብረዋል። እየሰማችሁ ነው? ይሄን ኮንፌሽናችሁን ማን ያከብረዋል? እግዚአብሔር ያከብረዋል። ስለዚህ የጌታ ኃይል በኢየሱስ ስም በሕይወታችሁ ይገለጣል። ኢብን ሰው እንኳን ባይጸልይላችሁ አንተ የዚህ መንፈስ ከዛሬ ጀምሮ ከኔ ጋር እንድትኖር አልፈቅድልህም፣ አልፈልግህም፣ በኢየሱስ ስም ልቀቀኝና ሂድ ብትሉት ኮንፌስ አድርጋችሁ ማለት ነው። በትክክል አድሬስ አድርጋችሁት መንፈሱን ብትሉ ያ መንፈስ ከእናንተ ለቆ ይሄዳል። አትሊስት በእናንተ እንኳን ባይለቅ ደግሞ አገልጋዮች ሲመጡ አይታገሉም፣ ወዲያውኑ ለቋችሁ ይሄዳል። ለምን? ከመጀመሪያውም መቆም ያሳጣችሁታል ማለት ነው። መኖር ያሳጣችሁታል። አንዳንዱ እኮ ራስ ወጣኝ ይላል ተብሎ ለምን መሰላችሁ? ያ ሰው መኖር ያሳጥቶታል፣ መቀመጫ ያሳጥቶታል። ብዙዎች ግን ወጣቶች ለአጋንንት የሚመች አይነት ላይፍ ስታይል ነው የሚኖሩት እና ይፈቅዱለታል። ከዛ ትግል ይሆናል። ከዛ ጋር አጋንንት ተመልሶ በፍጹም በሕይወታችሁ መሰልጠን የለበትም።
እናንተ የክብሩ መገለጫዎች ናቸው። በመጽሐፍ ቅዱስ ላይ ሰውነታችን የእግዚአብሔር ቤተ መቅደስ ነው። በሕዝቅኤል መጽሐፍ ላይ ስትመለከቱ ሕዝቅኤል ላይ በሕዝቅኤል ራእይ ውስጥ ምዕራፍ 8 ከ7 እስከ 11 እና ምዕራፍ 10 ከ18 እስከ 19 ስትሄዱ እግዚአብሔር ለምን በእስራኤል እንደተቆጣ፣ ለምን የእግዚአብሔር ክብር ከእስራኤል ተለይቶ እንደሄደ ሕዝቅኤል ነቢዩ እንዲያይ ዓይኑን ከፈተለትና ወሰደው። ሲወስደው ምንድነው ያገኘው ብትሉ የአሕዛብ ጣዖታቶች ምስሎች ሁሉ በቤተ መቅደሱ ውስጥ ነበሩ። እንዲያውም እያዞረ ሲያሳየው በጣም የሚያስጠላ ስም ያለውን መንፈስ ራሱ በእግዚአብሔር ቤት ውስጥ ሆነው ያመልኩ ነበረ። ከዚህ የተነሳ የእግዚአብሔር ክብር ከቤተ መቅደሱ ወጥቶ እንደሄደ እና በኪሩቤል ላይ እንዳረፈ ይናገራል። እኔና እናንተ የእግዚአብሔር ክብር ማደሪያዎች ሆነን ተፈጥረናል። ነገር ግን አውሬዎች ከልባችን መውጣት አለባቸው። ልክ እንደ ሕዝቅኤል ቤተ መቅደስ በአንዳንድ ሰዎች ሕይወት ውስጥ አውሬ አለ፣ የቁጣ መንፈስ አለ። ግስላ የሚባል አውሬ ታውቃላችሁ? ወደ ቻይና ይሆን ወደ ምን ያለ ቁጠኛ ነው። ሲናደድ ሄዶ ግድግዳ ላይ ራሱን የሚገጭ ማለት ነው። እና አንዳንዱ ሰው ልክ እንደሱ አይነት መንፈስ አለበት። ቡግ ሲል ታዩታላችሁ። እናቱ ትሁን አባቱ ይሁን ትልቅ ሰው ይሁን አስተማሪ ይሁን ከዛ በቃ የሌለ ያላቀሙ ሰውነቱ ራሱ ቀጭጭ ብሎ ግን የሚል ሰው አለ። ያ መንፈስ ነው። የምን መንፈስ ይባላል? የቁጣ መንፈስ ይባላል። አይናችሁ ግን ተከፍቶ ብታዩት በመጽሐፍ ቅዱስ እንዳይበሉ የተባሉ አራዊቶች አሉ አይደለ? የመናፍስት ምሳሌዎች ናቸው። እነሱ እርኩስ ናቸው የተባሉት የርኩሳን መናፍስት ምሳሌዎች ናቸው። ለምሳሌ ፍየል የዝሙት መንፈስን ያመለክታል። እባብ ተንኮልን ያመለክታል እና ይሄ ማታለልን መዋሸትን ያመለክታል። ልክ እንደዚሁ ማለት ነው። ልክ እንደዚሁ እና ሕዝቅኤል ሲያይ ወደ ቤተ መቅደስ ሲገባ በግድግዳዎች ሁሉ ላይ ስዕሎችን ስለዋል። በልባቸው ያለውን ስዕል ግድግዳው ላይ ስለውታል። አሁን እኛ ያልሳልነው ግን በልባችን ውስጥ ያለ ምስል ካለ ማለት ባህሪ ኔቸር ካለ እሱ መውጣት አለበት በጌታ በኢየሱስ ስም። የእናንተ ባህሪ አይደለም። እናንተ በእግዚአብሔር መልክና ምሳሌ ተፈጥራችኋል። እንግዳ ነገር ወደ ሕይወታችሁ ገብቶ ከሆነ ግን ድንገት ቁጠኛ ትሆናላችሁ። ድንገት ዝሙትና ርኩሰት ያጠቃችኋል። ድንገት ስርቆትም፣ ሌላም ባህሪ፣ ሌላም ተንኮልም፣ ክፋትም፣ ሌላም ከዚህ ለመላቀቅ ቅድም እንዳልኩት የመጀመሪያው መንገድ ኢየሱስን የሕይወታችን ጌታ ማድረግ ነው። ሁለተኛ ኮንፌስ ማድረግ ነው። ኮንፌስ ማድረግ ኃጢአታችን ለእግዚአብሔር መናዘዝ። ኃጢአትህን ለእግዚአብሔር ተናዘዝ። ኃጢአቱን የሚናዘዝባት ምን ይላል? ምሕረትን ያገኛል ይላል። የሚሰውራት ግን አይለማም ይላል። ኃጢአቱን የሚናዘዝ ምሕረትን ያገኛል። አንደኛ ዮሐንስ ደግሞ ምዕራፍ 1 ላይ ቁጥር 9 ምን ይላል? የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። ይሄን ቤተ መቅደስ ማለት ነው። ክብር ለጌታ ይሁን። ስለዚህ ሁለተኛው እሱ ነው። ሶስተኛ ዲናውንስ ማድረግ ነው። ዲናውንስ ማድረግ ማለት ምንድነው? እናንተ ጋር ያለውን ግን የእናንተ ያልሆነውን እንግዳ ነገር፣ ሌላ ደግሞ ወላጆቻችን ሲያመልኩት የኖረው ሊሆን ይችላል፣ እኛ ስንከተለው የኖርነው ስንለማመደው የኖርነው ከሱ ጀርባ መንፈስ ስላለ የዚህ መንፈስ ክጅሃለው ማለት አለብን። ማለት በእግዚአብሔር ቤት ውስጥ ብትሆንም ሳታውቁት የምትለማመዷቸው መዳፍ ማንበብ፣ ኮከብ መቁጠር፣ ምልክት መሻት። አሁንማ ብዙ አለ አይደለም? ብዙ ምክሮች አሉ ሶሻል ሚዲያ ላይ። ምኝታ ቤት ውስጥ እንዲህ አድርግ፣ እንትን ውስጥ እንዲህ አድርግ፣ ስራ ቦታ ላይ ይሄን አስቀምጥ፣ ከዛ እንደዚህ ይሆንልሃል፣ ከዛ ቀኖች በዚህ ወር የተወለደ። እጣ ፋንታችሁን ለዛ መስጠት የለባችሁ። የአሕዛብ ነው ይሄ። በነገራችን ላይ የአሕዛቦች አማልክቶች ናቸው። ይሄ ቬነስ ምናምን የሚባሉት ራሱ ፕላኔቶች የተሰየሙት በአሕዛብ አማልክቶች ስም ነው። እየሰማች ነው? ልክ ገዢዎች ናቸው። የሰውን ሕይወት እና እድል ፋንታ ይዘናል እኮ እያሉ ነው። እጣ መቼ ነው? ሰኔ ነው የተወለድከው? የኔ ነህ። ሐምሌ ነው የተወለድከው? እኔ እንትና የምባል የኔ ነህ። ከዛ እጣ ፋንታዬ ምንድን ነው? እስኪ ከሱ ከአምላክ ቬነስ ልመልከት።
እየሰማችሁ ነው ወይ? እሱ ማለት ነው። በነገራችን ላይ እናንተ ግን እግዚአብሔር ዓለም ሳይፈጠር አስቀድሞ የወሰናችሁ የልቡ ሐሳብ የምክሩ ውጤቶች ናችሁ። የናንተ ምስጢር ሁሉ ያለው በእግዚአብሔር ዘንድ ብቻ ነው። ማንም አያውቀውም። ዓለም ሳይፈጠር ያዘጋጀው መልካም ነገር ሁሉ ያለው ማን ጋ ነው? እድል ፋንታ የእግዚአብሔር ጋ ነው። በሉ እስኪ። ሰይጣን በፍጹም አክሰስ አያደርገውም። ውሸቱን ነው። ሊሰጣችሁ ነው እንጂ ያን ተዘጋጅቶላችሁ አይደለም። ሰይጣን ሊሰጥ ያሰበው ነው። አንቺን በቃ ያንቺማ ተጽፏል እኮ ይላል። እንደዚህ ነው። ምን ማለት ነው? ልሰጥሽ ነው ይሄን ማለት ነው እንጂ የተጻፈውን እግዚአብሔር ብቻ ነው የሚያውቀው። እግዚአብሔር ለሚወዱት ምን ያለው ነው የሚለው? ያዘጋጀው፣ በሰው ልብ ያልታሰበው። እግዚአብሔር ለእናንተ ያዘጋጀውን ነገር ማንም አያውቀው ከራሱ ከእግዚአብሔር በቀር። እርሱ ጊዜ እየጠበቀ ለእናንተ ይገልጥላቸዋል። ነቢይ ራሱ አያውቀውም። የተፈቀደለትን ብቻ ነው የሚያውቀው። እየሰማችሁ ነው? የእናንተን ፍጻሜ ኮድ ያደረገው ማን ነው? እግዚአብሔር ነው። ከመንፈስ ቅዱስ ጋር ባለ ህብረታችሁ እናንተ ዲኮድ ማድረግ ትችላላችሁ። ከዛ ውጭ ማንም የእናንተ ዴስቲኒ ሴኪውርድ የሆነ ቦታ ነው ያለው። እንትና ይገልጥልኛል፣ እንትና ያሳየኛል፣ እንትና ያውቅልኛል ካላችሁ ተሳስታችኋል። የሰራችሁ እግዚአብሔር ነው። ፍጻሜያችሁ በእግዚአብሔር ዘንድ ነው ያለው። የሕይወቴን መጽሐፍ የጻፈው እግዚአብሔር ነው የሚላል አይደለ? የሊሊ መዝሙር እውነት ነው። ያን መጽሐፍ የጻፈው ማን ነው? እግዚአብሔር ነው። ያን ደግሞ ከመንፈስ ቅዱስ ጋር ህብረት ያለው ብቻ ነው መረዳት የሚችለው። ሰይጣን ትንሽ ችሎታ ነው ያለው። ትንሽዬ ችሎታ ነው ያለው። ስለዚህ ጥንቆላ ነገር ለማወቅ በምልክቶች ሟርት ይባላል። በሟርት አሁን እናቶቻችን በሲኒ እንደዚህ ብለው እንደሚያደርጉት አሁን ደግሞ ወጣቱ በሆነ ነገር ያደርጋል። አንዳንዱ በእጁ ማለት ነው። በየቦታው ስትሄዱ እጣት እንደዚህ ያሳያቸዋል። በዚህ አይደለም የሚወሰነው። እድል ፋንታችሁ ያለው በእግዚአብሔር ዘንድ በክርስቶስ ህይወታችሁ በክርስቶስ በእግዚአብሔር ዘንድ ምን ብሏል ነው የሚለው? ተሰውሯል። በኢየሱስ ደም ብላችሁ ማውጣት አለባችሁ። ያ የዲያብሎስ እቅድ ነው። የማን እቅድ ነው? ያ የዲያብሎስ እቅድ ነው። ከመዳፍ አንባቢ፣ ከመጽሐፍ ተርጓሚ፣ ከሞራ ገላጭ፣ ከኮከብ ቆጣሪ የሰማችሁት ነገር ካለ አንደኛ ኃጢአት ነው። ያን መስማት ራሱ ምንድን ነው? ኃጢአት ነው። ሁለተኛ ግን ስፒሪት ከጀርባው አለ። ስትሰሙ አብሮ የሚከተል ማለት ነው። ስለዚህ እሱን ዲናውንስ ማድረግ ያስፈልጋል። መካድ በማስታወሻችሁ በአእምሯችሁ ውስጥ ያለ ትዝ የሚላችሁ ነገር ካለ ክጃ አለው ስሙን ጠርታችሁ ማለት ነው። ያኔ ያ መንፈስ ከእናንተ ጋር መኖር አይችልም። ዛሬ ለቋችሁ ይሄዳል። ኢቨን ነፃ ለመውጣት ግን ፈቃደኛ የሆነ ሰው አለ ወጣት አለ። ነፃ መውጣት ያስፈልገኛል ከዚህ ነገር እኔ የማውቀው የሚል ሰው አለ። መጀመሪያ ቅድም እንዳልኩት ጌታ ኢየሱስ ወደ ህይወታችሁ ይምጣ። ከዛ በመንፈስ ቅዱስ ተሞሉ። ከዛ በኋላ ከተጸዳ በኋላ ቤቱ በኢየሱስ ደም ታጥባችሁ ያስኩት ትምህርት ላይ እግዚአብሔር ምን አለ? በመካከላቸው አድር ዘንድ ድንኳን ስሩልኝ አለና ማለት ሰው ስለሌለ በጊዜው ድንኳን እንዲሰሩለት ጊዜያዊ መሆኑን አመላካች ነው ድንኳን የሚለው። በኋላ ነው ሰዎች በቃ ግንብ ካልሰራ ነው ያሉት እግዚአብሔርን እንጂ እግዚአብሔር ምን ስሩልኝ ነው ያለው? ማድርበት ድንኳን ስሩልኝ። ጊዜያዊ በቋሚነት እኔ ማድረው በማን ውስጥ ነው ማለት ነው? በሰዎች ውስጥ ነው። በሰዎች ውስጥ መጥቼ ማደር እስክችል ድረስ ግን በመካከላችሁ ማድርበት ድንኳን ስሩልኝ አለ። እዛ ድንኳን ሰሩለት ነው ሙሴ። ዘጸአት ምዕራፍ 40 መጨረሻው ምዕራፍ ላይ ቁጥር 9 ስታነቡ ድንኳኑን ውሃ ረጨበት፣ ደም ረጨበት፣ ዘይት ቀባው እና ቀደሰው ማለት ነው። በደምና በዘይት ለእግዚአብሔር ማደሪያ እንዲሆን ምን አደረገው? ቀደሰው። ከዛ ወረድ ብላችሁ ስታነቡ እግዚአብሔር ልክ እንዳዘዘው ሁሉን ነገር በስርዓት አስቀመጠ። 7 ጊዜ እግዚአብሔር እንዳዘዘው አደረገ ይላል እና ሁሉን ነገር በደም ቀድሶ በዘይት ቀብቶ ለእግዚአብሔር በደም መቀባት ማለት ምን ማለት ነው? ከኃጢአትና ከርኩሰት ማንጻት ማለት ነው። በዘይት መቀባት ማለት ደግሞ ለእግዚአብሔር መለየት ማለት ነው። ለሱ ብቻ እንዲሆን ምን ማድረግ? መለየት። ካደረገ በኋላ የእግዚአብሔር ክብር ደመና ድንኳኑን ሞላው ይላል። ክብር ለጌታ ይሁን። ከዛ የተነሳ ሙሴ ቆሞ ማገልገል አልቻለም።
ለምን? የእግዚአብሔር ክብር ደመና ምኑ ሞልቶት ነበር ይላል? ድንኳኑን ሞልቶት ነበር። ያ ጊዜያዊና ምሳሌያዊ ነው። ዛሬም በኢየሱስ ደም ስንታጠብ በመንፈስ ቅዱስ አሰራር ሴት አሳይድ ስንሆን ለእግዚአብሔር ስንለይ ከትውልዱ ያን ጊዜ የእግዚአብሔር ክብር በእኛ ላይ መጥቶ ይሞላብናል። የእግዚአብሔር ሐሳብ ይሄ ነው። በኃጢአታችን ስንናዘዝ የኢየሱስ ደም ያነጻናል። መንፈስ ቅዱስን ስንቀበል ለእግዚአብሔር ይቀድሰናል። ክብር ለጌታ ይሁን። አሜን። ነፃ ወጥታችሁ የማታውቁ እጃችሁን አሳዩኝና ለእናንተ ደሊበራንስ እንጸልያለን። ምንም የሚያሳፍር ነገርና የሚያስፈራ ነገር የለም። እጃችሁን አሳዩኝ፣ በፈቃዳችሁ ማለት ነው። እኛ መተን ዝም ብለን ከምንጸልይ በእናንተ ፈቃድ መጀመሪያ እንግዲህ ስትወጡ ኮንፌስ አድርጉ። ራሳችሁ ቅድም ያልኩትን ስቴፕ ተጠቀሙ። በመጀመሪያ ኃጢአታችሁን ለእግዚአብሔር ተናዘዙ። መተላለፋችሁን ለጌታ ንገሩት። አፋችሁን ከፍታችሁ፣ በልባችሁ ሳይሆን አፋችሁን ከፍታችሁ ሰይጣን እየሰማ ንገሩት። ሁላችሁም ነፃ መውጣት የምትፈልጉ ሁላችሁም ነፃ መውጣት የምትፈልጉ። ሁለተኛ ደግሞ እሱን ካረጋችሁ በኋላ የኢየሱስ ደም ከኃጢአት ያነጻቸዋል እና የኢየሱስን ደም ትጣራላችሁ። መጀመሪያ ግን ኃጢአታችሁን ተናዘዙ፣ ለእግዚአብሔር ማለቴ ነው። በስሙ እየጠራችሁ የሰራችሁትን ነገር ከዛ ጌታ ሆይ በልጅ በኢየሱስ ደም ከዚህ ኃጢአት አንጻኝ በሉት። የልጁ የኢየሱስ ደም ከኃጢአት ያነጻል። በሶስተኛ ደረጃ ያን ኃጢአት ያሰራችሁን መንፈስ ስሙን ጥሩትና ክጅሃለሁ በሉት። እያላችሁትም ጮሆ ሊሄድ ይችላል አሁን ራሱ። ስለዚህ ሁላችሁም ድምጻችሁን አውጡና ጸልዩ። ድምጻችሁ ይውጣ። ልስማው። ጸልዩ። ሁላችሁም ድምጻችሁ ይውጣና ጸልዩ። ነፃ መውጣት ከፈለጋችሁ እናንተ ራሳችሁ ተናገሩት። ይሄን ኃጢአት ያለማመድክ ክፉ መንፈስ ዛሬ ክጅሃለሁ፣ ሕይወቴን ለቀህ ሂድ በሉት። ለቋችሁ ይሄዳል። ሃሌሉያ። እያልኩ ያለሁት ግልጽ ነው። በኢየሱስ ደም ራሳችሁን እርጩ፣ ታጠቡ። ከዛ የኃጢአት ልምምድ ጀርባ ያለውን መንፈስ ንገሩት። ክጅሃለሁ፣ ከዚህ ሰዓት ጀምሮ ተለይተህ ሂድ፣ ውጣ። በኢየሱስ ደም ያንተ አይደለሁም፣ ከኔ ጋር መኖር አትችልም፣ አብሬህ አልኖርም። ከዚህ ሰዓት ጀምሮ አብሬህ ያን ስራ አልሰራም። ልቀቅና ሂድ በሉት። ፍጻሜን ልቀቅ በሉት። ሕይወቴን ልቀቅ፣ ነገሬን ልቀቅ። ውጣ በጌታ በኢየሱስ ስም፣ ውጣ በጌታ በኢየሱስ ስም። ይህ ሰውነቴ የጌታ ቤተ መቅደስ ነው፣ ያንተ ማደሪያ አይደለም። ውጣ በጌታ በኢየሱስ ስም። አሁን ክፉ መንፈስ የምናስወጣበት ሰዓት ነው። ውጣ በሉት በጌታ በኢየሱስ ስም። ውጣ በሉት በጌታ በኢየሱስ ስም። ውጣ በሉት። አስወጡ። ክፉን ነው የምናስወጣው አሁን በኢየሱስ ስም እንድትወጣ አዛለሁ። ትምህርታቸውን ያስክ በትምህርታቸው ላይ የተሰራ ክፉ መንፈስ ሕይወታቸውን ያስክ ክፉ አሰራር ለቀውጥ አሁን በጌታ በኢየሱስ ስም። በሉ አስወጡ። ውጣ በሉት። ውጣ አሁን በጌታ በኢየሱስ ስም። በትምህርታቸው ላይ የተደገምክ መንፈስ፣ በፍጻሜያቸው ላይ የተሟረትክ የሟርት መንፈስ ውጣ አሁን በጌታ በኢየሱስ ስም። አስወጡት። ይውጣ አሁን። ውጣ በኢየሱስ ስም። ቀጥሉታ።
ውጣ በኢየሱስ ስም። አስወጡት። ይውጣ በኢየሱስ ስም። ነጋችሁ በእግዚአብሔር እጅ ነው። በነጋችሁ ላይ ስልጣን የለውም ዲያብሎስ። ቀጥሉታ። ውጣ በኢየሱስ ስም። ቀጥል። ውጣ። ልቀቅና ውጣ። እናንተ ማስወጡ የእናንተን ነገር የያዘው ውጣ በሉት። እየወጣ ነው። ውጣ። ዕቃ አምጡለት። ስለዚህ ዕቃ ሰሃን ውጣ በጌታ በኢየሱስ ስም። ውጣ በሉት። በጌታ በኢየሱስ ስም ውጣ። በጌታ በኢየሱስ ስም ወደዚህ አውጧቸው። ውጣ በኢየሱስ ስም። መናፍስት ናቸው የሚወጡት። የሚንጫጩት ርኩሳን መናፍስት ናቸው። እነሱ ደግሞ መብት የላቸውም፣ ክብር የላቸውም። እናስወጣቸዋለን። በጌታ በኢየሱስ ስም ውጣ በሉት። በጌታ በኢየሱስ ስም የፍጻሜያችሁ ሌባ ይመታ። በጌታ በኢየሱስ ስም የነጋችሁ ሌባ ይመታ። በኢየሱስ ስም በጌታ በኢየሱስ ስም ነፃነቷን አውጃለሁ። የፍጻሜ ሌባ ለቀህ ሂድ በኢየሱስ ስም። የፍጻሜዋ ሌባ ለቀህ ሂድ በኢየሱስ ስም። ውጣ በኢየሱስ ስም። አስወጡ። አታሏችሁ ወደ ሕይወታችሁ የገባ ነጋችሁን ሊበላ የገባ መንፈስ አልፈቅድልህም። ውጣ በሉት። ፓስተሮች ይመጣሉ። እንጸልያለን። ለሁላችሁም እንጸልያለን። ጸሎታችሁን ቀጥሉ። ለመንፈስ ቅዱስ ልባችሁን ክፈቱ። ነፃ መውጣት የሚያስፈልጋችሁን ጌታ ነፃ ያወጣችኋል። ደግሞ በእግዚአብሔር ኃይል ትሞላላችሁ። የእግዚአብሔር ክብር ወደ ሕይወታችሁ ይመጣል። ስለዚህ የእግዚአብሔር ክብር ሲመጣ ቀንበርን ይሰብራል። ለሱ እንጸልያለን። ቀንበር እንዲሰበር እንጸልያለን። ክብር እንዲሞላባችሁ እንጸልያለን። ኃይሉ በኢየሱስ ስም እንዲሞላባችሁ እንጸልያለን። ስለዚህ ልባችሁን አዘጋጁ። ሃሌሉያ። ተነስታችሁ አብሩ በጌታ በኢየሱስ ስም። የእግዚአብሔር ክብር ይውጣላችሁ በጌታ በኢየሱስ ስም። የእግዚአብሔር ክብር ይውጣ በሕይወታችሁ በጌታ በኢየሱስ ስም። ሃሌሉያ። አዘጋጁ ልባችሁን።
ተቀቡ በጌታ በኢየሱስ ስም ለክብር ኃይሉ ይሙላባችሁ። ውጣ በኢየሱስ ስም። ውጣ በኢየሱስ ስም። ውጣ በኢየሱስ ስም። ወደ ውጭ ወደዛ ውጣ በኢየሱስ ስም። አስወጡት፣ አስወጡት። ውጣ በኢየሱስ ስም። ውጣ በኢየሱስ ስም። አስወጡ፣ አስወጡ መንፈስ። ውጣ በኢየሱስ ስም። ውጣ በኢየሱስ አንተ ና ወደዚህ በኢየሱስ ስም ውጣ ከህይወቱ ላይ ነው አውጡት። ይሄን ውጣ በኢየሱስ ስም ልቀቀው። ናውጣ ጨለማ በጌታ በኢየሱስ ስም ውጣ በጌታ በኢየሱስ አውጡት። ወደ ውጭ አውጡት። እዛ ይቆይ፣ በኋላ ይወጣሉ። እዛ አውጧቸው፣ ለዩዋቸው። ውጣ በኢየሱስ ስም። ውጣ በኢየሱስ ስም ስልጣን ጨለማ ከህይወታችሁ ላይ ይወጣ። የደሊቨራንስ ኃይል መጥቷል። አሁን በጌታ በኢየሱስ መንፈስ ያለባቸውን ወደ ውጭ አውጣቸው። ጊዜ ይወስዳሉ። ውጣ በኢየሱስ ስም። የእግዚአብሔር ኃይል ልባችሁን ክፈቱ። ለኃይሉ ልባችሁን ክፈቱ። ቀንበሩን ይሰብረዋል፣ ይቀባቸዋል፣ ያስነሳቸዋል። የክብሩ መገለጫ ያደርጋቸዋል። የኃይሉ መገለጫ ያደርጋቸዋል። የክብሩ መገለጫ ያደርጋቸዋል። አፍረትን ከላያችሁ ላይ አጋንንት ላያችሁ ላይ አመድ ነስንሶ ይሆናል። እግዚአብሔር ያን ያነሳዋል፣ ይቀባችኋል። በአመድ ፋንታ እግዚአብሔር በኢየሱስም የክብርን አክሊል ይጭንባቸዋል።